የአሜሪካና የኢራን ጦርነት የጦርነቱ ዋነኛ ሰለባ እየሆኑ ካሉት የሰላጤው ሀገራት ባለፈ ለሁሉም ዓለም አሳሳቢ ሆኖ ቀጥሏል። ዶናልድ ትራምፕ ባለፈው ማክሰኞ የተጠናከረና መጠነ ሰፊ ጥቃቶችን በቴህራን ላይ እጀምራለሁ ማለታቸው የዓለምን ጭንቀት አንሮት የነበረ ቢሆንም ኋላ ላይ ግን በአሸማጋይ ሀገራት ግፊት ጥቃቱን አራዝሜያለሁ ማለታቸው ለጊዜውም ቢሆን እፎይ ያሰኘ ሆኗል። አሜሪካ አሁንም ጦርነቱን ለመቋጨት የሚያስችል ያለቻቸውን መደራደሪያዎች ለቴህራኑ መንግስት አቅርቤያለሁ ብላለች። ኢራንም በበኩሏ በዛሬው ዕለት አሜሪካ ለጦርነቱ ማብቂያ ያቀረበችውን አዲስ አቋም በትኩረት እየገመገመችው ስለመሆኑ አስታውቃለች። ኢራን ይህን ያለችው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቴህራን ትክክለኛ ምላሽ ለማግኘት ጥቂት ቀናት ለመጠበቅ ዝግጁ መሆናቸውን ሲገልጹ፣ ነገር ግን ስምምነት ካልተደረሰ ዳግም ጥቃት ሊኖር እንደሚችል ካስጠነቀቁ በኋላ ነው። የአሜሪካን አቋም ተቀብለናል፣ እየመረመርነውም ነው ሲሉ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የኢራን መንግስታዊ ሚዲያ ለሆነው ኑር ኒውስ ተናግረዋል። ባለፈው ወር የሰላም ድርድር ያስተናገደችው ፓኪስታን በቴህራንና በዋሽንግተን መካከል መልእክት አስተላላፊ ሆና መቀጠሏንም ቃል አቀባዩ ገልጸዋል። በሁለቱ ወገኖች መካከል በርካታ የመልእክት ልውውጦች መካሄዳቸውንም ጨምረው ተናግረዋል። የፓኪስታን የውጭ ጉዳይ ሚኒስትርም ትላንት ረቡዕ በቴህራን እንደነበሩ ታውቋል። እምብዛም ተግባራዊነት ያልታየበት የተኩስ አቁም ስምምነት ከተደረገ 6 ሳምንታት ቢያልፉም ጦርነቱን ለማቆም የሚደረጉ ውይይቶች ግን መጠነኛ መሻሻል ታይቶባቸዋል። በዚህ ጊዜ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ በዋጋ ግሽበትና በዓለም ኢኮኖሚ ላይ ሊያሳድረው ስለሚችለው ተጽዕኖ ስጋት ፈጥሯል። ፕሬዝዳንት ትራምፕ በህዳር ወር ከሚካሄደው የአጋማሽ ጊዜ ምርጫ በፊት በሀገር ውስጥ የፖለቲካ ጫና ውስጥ ናቸው። ምክንያቱም በነዳጅ ዋጋ ጭማሪ ምክንያት የህዝብ ድጋፋቸው ወደ ዝቅተኛ ደረጃ እየወረደ ነው። በዚህ ሁኔታ ውስጥ ሆነውም ትራምፕ ትክክለኛ ምላሽ ካላገኘን ነገሮች በፍጥነት ይቀየራሉ፣ ሁላችንም ዝግጁ ነን ሲሉ ተናግረዋል። ምን ያህል ጊዜ እንደሚጠብቁ ሲጠየቁም ጥቂት ቀናት ሊሆን ይችላል፣ ግን ነገሮች በፍጥነት ሊቀየሩ ይችላሉ ነው ያሉት ትራምፕ ኢራን የኒውክሌር መሳሪያ እንዳታገኝ ያላቸውን ቁርጠኝነት ደግመው አረጋግጠዋል። ጉዳዩ ወደ መጨረሻ ደረጃ ደርሷል፣ ስምምነት ይሆናል ወይንም በጣም ከባድ እርምጃ እንወስዳለን። ተስፋዬ ግን ይህ እንዳይሆን ነው። በተቻለ መጠን ጥቂት ሰዎች ቢሞቱ እመኛለሁ ሲሉም የዓለምን የልብ ትርታ የጨመረ ንግግር አድርገዋል። ኢራን በዚህ ሳምንት ለአሜሪካ አዲስ የሰላም መደራደሪያ ማቅረቧም ይታወቃል። የቴህራን መግለጫዎች እንደሚያሳዩት ይህ ሐሳብ ትራምፕ ቀደም ሲል ውድቅ ያደረጉትን መስፈርቶች ይዟል። ከነዚህም መካከል የሆርሙዝ ሰርጥ ባለቤትነት፣ ለጦርነቱ ጉዳት ካሳም፣ ማዕቀብ ማንሳት፣ የተያዙ የኢራን ሀብቶች መለቀቅና የአሜሪካ ጦር ከክልሉ መውጣት የሚሉት ይገኙበታል። ጦርነቱ ከጀመረ በኋላ በአብዛኛው የሆርሙዝ ሰርጥ እንደተዘጋ ይገኛል። ይህም በዓለም የኃይል አቅርቦት ታሪክ ከባድ መስተጓጎል ተብሎ ተገልጿል። ትላንት ረቡዕ ኢራን ቁጥጥር ስር ያለ የባህር ክልል የሚል ካርታ አሳይታ በሰርጡ ውስጥ ለመጓዝ ፈቃድ እንደሚያስፈልግ ገልጻለች። ኢራን ሰርጡን ከእሷ ጋር ተስማሚ ለሆኑ ሀገራት ዳግም ለመክፈት እንደምትፈልግም ተናግራለች። ይህም የመግቢያ ክፍያዎችን ሊያካትት ይችላል። አሜሪካ ግን ይህን ፈጽሞ ተቀባይነት የለውም እያለች ነው። ሁለት የቻይና ግዙፍ የነዳጅ መርከቦች በአጠቃላይ 4 ሚሊዮን በርሜል ዘይት ጭነው ረቡዕ ዕለት ሰርጡን አቋርጠዋል። ከዚህ በተጨማሪ 2 ሚሊዮን በርሜል የኩዌት ነዳጅ የጫነ የደቡብ ኮሪያ መርከብም ከኢራን ጋር በተባበረ ሁኔታ ሰርጡን እያቋረጠ መሆኑ ተገልጿል። የመርከብ ክትትል ድርጅት የሆነው ሎይድስ ሊስት እንዳለው ባለፈው ሳምንት 54 መርከቦች ሰርጡን አቋርጠዋል። ይህም ከባለፈው ሳምንት በእጥፍ አድጓል። ኢራን ደግሞ ባለፉት 24 ሰዓታት 26 መርከቦች መሻገራቸውን ገልጻለች። ይሁን እንጂ ይህ ሁሉ ከጦርነቱ በፊት በየቀኑ ከሚያልፉት ከ125 እስከ 140 መርከቦች ጋር ሲነጻጸር በጣም ዝቅተኛ ሆኗል። ይህ ባለፈው የካቲት ወር አሜሪካና እስራኤል ከኢራን ጋር የገቡበት ጦርነት የከፉ እልቂቶችና ውድመቶች የታዩበት ሆኗል። ትራምፕና የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ የጦርነቱ ዓላማ ኢራን በቀጠናው ለታጣቂ ቡድኖች የምታደርገውን ድጋፍ መቀነስ፣ የኒውክሌር ፕሮግራሟን ማፍረስ፣ የሚሳኤል አቅሟን ማጥፋትና የኢራን ሕዝብ መንግስታቸውን ለመጣል እንዲችሉ ማድረግ መሆኑን ተናግረዋል።
ነገር ግን ኢራን እስካሁን ድረስ ለኒውክሌር መሳሪያ ቅርብ የሆኑ የዩራኒየም ክምችቷን እንዲሁም ጎረቤቶቿን በሚሳኤል ማስፈራራት የምትችልበትን አቅም አላጣችም።